በመጨረሻም ተቃቀፉ በሰላም ላለያችሁ ዋለ። እነዚህ ሁለት ልጆች ግን ተቆጥቶም ሆነ መክሮ አንድ የሚያስታርቅ ትልቅ ሰውነት አንዴ እንደዚህ እየተዋደዱ እየተፋቀሩማ እንደዚህ በተልካሻ ነገር አይለያዩም። ቤተሰብ ለመቼ ነው? ከአጠገባቸው ያሉ ሰዎችም ከውጭ ያሉትም ሰዎች አስረሽ ምቹ ናቸው። ሁሉም በዙሪያቸው ያሉ ሰዎች በህይወታቸው እየገቡ የበለጠ እንዲጣሉ የሚያደርጉ ሰዎች ስለ ፍቅር ምንም አያውቁም፣ ትዳር ምን እንደሆነ አያውቁም፣ ስለምንም ነገር አያውቁም። የበለጠ ልጆቹ ከተጣሉት በላይ እነሱ እንዲጣሉ ነገሮችን እያባባሱ ነው። እውነት ለመናገር እና ትልቅ ሰው ነው ለነዚህ ለሁለቱም የሚያስፈልጋቸው። እየተዋደዱ እየተፋቀሩ አይናቸው ላይ የሚናገሩት አንደበታቸው ላይ ይነበባል እኮ ፍቅራቸው። ግን በመጋባታቸው ብቻ ሀይሚዬ እንግዲህ ዛሬ ወስኛለሁ ከሀገር መውጣት አለብኝ ብላ ነው የመጣችው። ብሩኬም ደግሞ በመናደድ በንዴት ሆኖ መንገድሽን ጨርቅ አርግልሽ እያለ ነበርና እዚህ ጋር መናገር የምፈልገው እውነት ለመናገር ትልቅ ሰው ያስፈልጋቸዋል። እነዚህ ተቆጥቶም መክሮም ቆንጥጦ ማለት ስርዓት ይዘው ታርቀው እንዲቀጥሉ ማድረግ አለባቸው። ምክንያቱም ደግሞ መጠላት በሌለባቸው ሰዓት ነው የተጣሉት። ይሄ ጥል ምናልባት ቡታጅራ ላይ በልጅቷ ምክንያት ምናምን ቢሆን ያስኬድ ነበር። አሁን በትንሽ ነገር እዚህ ደረጃ መዳረስ፣ ሀይሚም ደግሞ ሌላ ሴት በህይወቱ ብሩኬ እንዲያመጣ መንገድ እየከፈትሽ የበለጠ እያናደድሽው እያበሸቅሽው እኔ ወጣ ስል እግሬ ወጣ ሲል ሴት ማምጣት ልማዴ ነው። አሁንስ ለምን አላመጣህም? ሄደህ ለምን አታመጣም? ፎቶአችንን አንሳው እንዴ! እንደዚህ እኮ ማለት የለብሽም። መንገድ እየከፈትሽ ነው። ይሄ ነገር በደንብ መንገዱ ከተከፈተ የምሬን እምላችሁ የበለጠ ነው ነገሩ የሚበላሸው። ገባሽ አይደለ? እዚህ ጋር አሁን ብሩኬ ሌላ ሴት ይዞ ቤቱ ቢመጣ ትለቂዋለሽ? ሰው ብሩኬም እያለ ነበርና እኔ ስለምትቀኝና ስለማቅሽ ነው ድሮ ሴቶች ይዤ ማመጣ የነበረው። ግን ደግሞ አሁን አንቺ ስላልወደድሽኝ ስለማትፈልጊኝ ስለማታፈቅሪኝ የዛን ያህል ብዙ ልፋት መልፋት አይጠበቅብኝም። አንቺን ደግሞ መንገድን የመረጥሽው ያው ስለማትወጂ ነው ያላትኝ። ሀይሚዬ ዛሬ እንግዲህ ቤቷ መታ ነበር። ትናንትናም ቤቴ መጥቼ ቀይዤ ሄጃለሁ፣ ግን ደግሞ ፓስፖርቴን እረስቻለሁ፣ ነገ ከሀገር ልትወጣ ነው ብሎ ሲናገር የነበረው ሀሰን ነው። እንግዲህ ሀሰን ምንድነው በአንድ መላስ ሁለት አንደበት ነው የሆነብኝ። ምክንያቱም ብሩኬን ሚስት አይደለችም፣ አይመለከትም፣ አያገባም ስለሷ ምናምን እያለ ነበር። ዛሬ ደግሞ ሚስት ናት፣ ትወዳታለህ፣ ታፈቅራታለህ፣ ከሀገር ልትወጣ ስለሆነ ተነሳና እቀፋት፣ ሳማትኝ፣ ቻው በላት። ምክንያቱም ራሱን ነጻ ማድረግ ፈልጓል። እዚህ ጋር ሀይሚና ብሩኬን አንተን እያጣላችሁ እየተባልኩ ስለሆነ ብሩኬ ራሱ ነው አቅፎ የሸኛት ለማለት እንዲመቸኝ እቀፋትና በሰላም ላለያያችሁ እያለ ነበር እና እዚህ ጋር እውነት ጓደኛ ወይንም ለሀይሚ ጠበቃ ብትሆን ሀይሚን የምትወድ ብትሆን ብሩኬ ለብሩኬ የምታስብ ብትሆን እኮ የሰው ልጅ ዋሽቶ ያስታርቃል አይደል እንዴ? እንዴት ነው ጭራሽ ተቃቀፉ ላለያያችሁ የሚባለው? ሲቀጥል አንተ ማንና ነው ለሀይሚ ያስበህ አይደለም። እዚህ ጋር ማወቅ ያለባችሁ ብሩኬም ተናግሯል በህይወቴ ላይ እንደምትቀና እዚህ ጋር እኔ ሀይሚን እንዳቅፋት ቡሽ የምታደርገው አንተ ያን ነገር ስለምትፈልገው ነው፣ ከፈለግከው ላስተቃቅፍ እያለ ነበርና ብሩኬ በጣም ተናዷል። ማለቴ ቢናደድም አልፈርድበትም። እንዲናደድ ቡሽ እያደረጋችሁ ያላችሁ እናንተ ናችሁ እንዴ። ፎቶውን አንሳ፣ ሴት ማምጣት ልማድ ነው፣ ሴት አመላስ፣ ሴት አምጣ አይባልም እኮ እግዚአብሔርን አይባልም። እንደዛ ባሚሩ ላይ ነው ጨዋታ እየተጫወታችሁ ያላችሁትኛና ሀይሚዬ ተረጋጊ፣ ወደ ራስሽ ተመለሺ። ሲጀመር እኔ ቡታጅራ ያሉ ሰዎች ሁሉንም ቢሆን አላምናቸው። የማታምኛቸው ምንድን ነው ካላችሁ የሆነ ሲጣሉ ወይ ደግሞ የሆነ ግጭት ሲፈጠር የሆነ ነገር ሲመጣ ፓስፖርቴን ከሀገር ልወጣ ነው የሚለው በቃ ይሄ ሁሌ ስለሆነ ሀይሚ ከሀገር ትወጣለች ወይ ለሚለው አትወጣም። ነገ ነው ተብሏል። በረራው መቼ እንደተስተካከለ መጀመሪያ ላይ መግቢያ ላይም ሀይሚ ተናግራለች። በጥፊ ስለመታይ ብዙዎቻችሁ ደስ ብሏችኋል። እኔ ደግሞ እንኳንም መታኝ። አንደኛ ነገር ጥፊው እዛን የሚያክል አይደለም፣ ቢሆንም ግን ሴት ልጅ አትመታም እናውቃለን። በጣም ብዙዎቻችሁ ፑሽ እያደረጋችሁ ነበር። አይኖ እኔ ያው ብሩኬ ስለተናደደ መቷታል፣ ግን ደግሞ አይመከርም። ሴት ላይ እጅን ማንሳት አይመከርም። እና ደስ ያላችሁ ሰዎች አላችሁ። እኔ ግን በዛ አምሮብ መጥቻለሁ እያለች በመሀል ምን አለች? ፈልገው ነበር እንኳንም በጥፊ ተመታሁ እንኳንም ሰበብ ሆነኝ እያለች ነበር። እና ነገ በረራዬ ነው ሄዳለሁ ብላለች ሀይሚዬ። አትሄድም፣ የትም አትሄድም። ፓስፖርቷን የወሰደችው ምናልባት ብሩኬ ምን አይነት ስሜት ይሰማዋል? ድንገት ሀይሚ ልትሄድ ነው ሲባል ምን አይነት ስሜት ይሰማዋል? ለእኔ ምን ያህል ቦታ አለው የሚለውን ነገር ለማየት ነው ሀይሚዬ እዚህ ጋር መናገር እንፈልገው። ወንድ ልጅ ተስፋ ከቆረጠ ቆረጠ ነው። ይወድሻል። እንደሚወድሽ የምታውቂው ደግሞ ታያለሽ አይደል? ቤትሽ ሙሉ ነው፣ ፎቶ ሙሉ ነው፣ ቤትሽ ነው። ቁልፍ የቀየረው አንቺ ዕቃ እንዳትወስጂ ማለት አንቺ እንዳትርቂው እንዳትሄጂ ስለፈለገ ነው። ይሄን ነገር አገናዝቢ። ሀሰን እዚህ ጋር ህይወት አይሆንም። ሀሰን ፍቅረኛ አይሆንም፣ ባል አይሆንም። ብሩኬም ደግሞ ፍፄ ተመሳሳይ ጓደኛ ሊሆን እንጂ ሚስት ሊሆን አይችልም። በዙሪያችሁ ያሉ ሰዎች ሁሉ ያላገቡ ያላፈቀሩ እንዴት ነው ታዲያ እናንተ ሊያስታርቁ ሊያስማሙ የሚችሉትኝ?
ምንም እኮ በዛው በጥላችሁ ላይ የበለጠ እንድትጣሉ ፑሽ እያደረጉ እየጨመሩ ነው። ገባችሁ አይደለ? በመጀመሪያ ማድረግ ያለባችሁ ሀሰንንም ፍፄንም ወደ ጎን ትታችሁ እናንተ መነጋገር ያለባችሁ ይመስለኛል። ሶ እልሃችሁን ወደ ጎን በሉ፣ ተውትኝ፣ አትበሻሸቁ፣ አትሰዳደቡ። መጨረሻ ላይ ደግሞ እኔ መጀመሪያው ትንሽ አስከፍቶኝ እህቴ ወንድሜ እየተባባሉ ነበርና እዛ ፓርት ላይ ሁላ ስስቅ ነበረ። የምን እህቴ ወንድሜ ነው? ከየት የመጣ እንዴ? እውነት እህቴ መሆኔን አምነህበት ነው ሴት የምታመላልሰው ትላለች ሀይሚ። በመሀል በነገር እኮ ነው። ብሩኬ ደግሞ ትናንትና ልቤን ሰብረሸዋል። ሰው ከትናንት ወዲያ ሀይሚ ብላለች እህትና ወንድም መሆን እንችላለን። ብሩኬ አበባ በትሮ ምናምን ጎዛጉዞ ሻማ አብርቶ ይቅርታ አስጠይቃት እህትና ወንድም መሆን እንችላለን ከዚህ በኋላ ብለው ነበርና እህት ያደለሽ እንዴ ፎቶች ቢቀመጥ ምንም ችግር የለም ያለ ብሩኬም ሀይሚን ለማብሽቀቅ የሚሄድበት መንገድ ነው። ሀይሚም ደግሞ እንደዛ የጭንቅላት ጨዋታ ነው እየተጫወቱ የነበረው። ግና በመሀል ደግሞ ሀሰን ማለት ራስን ነጻ ለማድረግ ነው እየሞከርክ ያለው። ሀይሚና ብሩኬ መለያየታችሁ የዛን ያህል ግድ አልሰጠም፣ እኔ እንዳየሁት ከሆነ ማለት ነው። እኔ ሀይሚም እንድትመታ አልፈልግም፣ ብሩኬም እንዲመታ አልፈልግም። ይሄን ማወቅ አለባችሁ። ሰው በጥፊ ማለት ነው። መከባበር አለባችሁ። ከፍቅር መጀመሪያ ክብር ነው። ገባችሁ? ካልተከባበራችሁ ምኑም ፍቅር ሆነ እንዴ? ፍቅር ደግሞ ትትና ይፈልጋል። ትከባበራላችሁ። ትትና ሲኖራችሁ የበለጠ ፍቅራችሁ እያመረ እየሰመረ ይሄዳል። እና ሀይሚዬ ነግርሻለሁ ለይኑ ምናምን ብለሽ ብሩኬ መንገዱን ጨርቅ ያርግልሽ ብሎ ነው የሸኛት። ምንም አላለም። እንድመልሳት እንድለማመጣት አትጠብቅ። እኔ ለምን እኔ ብቻ ለምን ከኔ ብቻ እያለ ነበረ። ሶ በነገራችን ላይ ፍቅር የሚበላሸው ይሄ ነው። ለምን እኔ ብቻ የሚለው ነገር ሲመጣ እዛ ጋር ነው ፍቅር የሚበላሸው። ሀሰን ደግሞ እግሯ ላይ ወድቀ ተንበርክከ ይቅርታ ጠይቅ እያለ ነበረ። በመጀመሪያ እግር ላይ ከመንበርከክም መጀመሪያ ይቅርታ ከመጠያየቅ መጀመሪያ መግባባት፣ መደማመጥ የሚባሉ ነገሮች አሉ። ሀይሚና ብሩኬ እስኪ ፍፄም ሀሰንም ከህይወታቸው ውጡ። በአንዴ ነው የሚታረቁት፣ በአንድ ጊዜ ማለት ነው። ሲጀመር አይናቸው ላይ ይነበባል። አንደበታቸው ሲናገሩ ምናምን በስስት ነው የሚነጋገሩት። ገባችሁ? ምንም ስድብ የተሞላበት ምንም መበሻሸቅ ቢሆንም ግን ደግሞ የሆነ ከአንደበታቸው ሲወጣ የሆነ ቀስ ብለው ነው የሚያወጡት። ያ ማለት ምንድነው? ይጠነቀቃሉ ራስ በራሳቸው። እና ሀሰንና ፍፄ እንደ ሀሳብ ከህይወታቸው ወጣ ብትሉ ገለል ብትሉ። ሲቀጥል ትዳር ከዚህ በፊት ትዳር ያላችሁ ሰዎች ፍቅረኛ ያላችሁ ብዙ መስዋዕት እንደሚከፈል የምታውቁ ሰዎች እናንተ ብትመክሩልን እንደ ሀሳብ ልጆቹን ስፈልጉን ቁንጥጥ አድርጓቸው ምንም ችግር የለ እኔ ፈቅቻለሁ። እኛና መክራችሁ ብታስታርቁ ብሩኬም ይወዳታል ከልቡ አይደለም እየተናገረ የነበረው። ለምን ከወደደችኝ እኔ ብቻ ለምን ይቅርታ ጠይቃታለሁ? ለምን እሷስ ወደ እኔ አትመጣም? ለምን ከሀገር ትሄዳለች? መሄድ ከፈለገች አልመልሳትም ነገር ነው። ሰው ነገ እውነት ሀይሚ ትሄዳለች አትሄድም? ጥያቄ ምልክት። እኔ ግን አትሄድም፣ የትም አትሄድም። ምክንያቱም በጣም ብዙ ጊዜ ማለት ነው ያየሁት ነገር ነው። በሩታ በሄለን በቃ በሄርሜላ ምን ሁሉም ቡታጅራ ዩቱበር የተባለ ከሀገር ሊወጣ ነው፣ ከሀገር ሊሄድ ነው። ወይኔ ከሀገር መውጣት እንደዚህ ቀላል ቢሆን እኮ የኢትዮጵያ ሕዝብ አንድ አታገኙ። ልቅም ብሎ ነው ከሀገር የሚወጣው። የምሬ ነው። በሁለት ቀን በሶስት ቀን ቢሳካ እኔ ፋሚሊን ጥቅልል አርጌ እዚህ አመጣቸው ነበር። እኔ እነሱ ጋር ከሚሄድ እዚህ አምጥችማ ልገላገለው። የምሬን እኮ ነው የምላችሁኝ። እና እልህ አትጋቡ፣ አትሰዳደቡ። ዛሬ ላይ የምታደርጉት ነገር ነገ ላይ ይጸጽታችኋል ብዬ ነው እኔ ምክር የምሰጣችሁ። ሰው የሚሳደብ ሰው አለ ደግሞ በውስጥ እየሄዳችሁ የምር እንደ ሀሳብ እኔ ሀይሚን ብሩኬን አደንቃቸዋለሁ፣ ወዳቸዋለሁ። ከዛ በበለጠ ሲጣሉ የሆነ ነገር ሲደረግ ሀሳብ አስተያየት ተሰጣለሁ። ግን በውስጥ እየሄዳችሁ የእነሱን ቤተሰብ መሳደብ፣ ከፍ ዝቅ ማድረግ በጣም ነው የሚደብረው። እግዚአብሔርን እነዚያ ቤተሰቦች ናቸው፣ እናንተ ደግሞ ኦዲየንስ ናችሁ። ገባችሁ? እነዛ በጣም የሚጠያየቁ ቤተሰብ ኮንታክታቸው በጣም የጠበቀ አብረው የሚበሉ የሚጠጡ ናቸው። መቼም እነሱ ራሱ ምረጡ ብትሏቸው ቤተሰቦቻቸውን ነው የሚመርጡትኝና እናንተ ማን ስለሆናችሁ ነው እየገባችሁ የምትሳደቡት? እግዚአብሔርን ራሳችሁን ውቀሱ፣ ማለት ራሳችሁን ገምግሙ። እንዴ እኔ እኮ ሀይሚና ብሩኬ እኔ ነኝ እንጂ በደንብ ማቃችሁ እነሱ አያውቁኝም። ገባችሁ አይደለ? ከቤተሰቦቻቸው መቼም እናንተን አይመርጡም፣ እናንተን አያስበልጡም። ማን ስለሆናችሁ ነው ስለ ወንድምህ እንዳታወራ ስለ ሀይሚ ለምን አላወራህም እያላችሁ የምትሳደቡት? ኧረ ለራሳችሁ አንዳንድ ጊዜ ራሳችሁ ዞር ብላችሁ ተመልክቱ። እኔ የምሬ ነው፣ ለእናንተ ብዬ ነው። ለማንም ወዳችኋለሁ። ሀይሚና ብሩኬ ድራማ ነው፣ ድራማ መስለኛል። አዎ ድራማ ነው። ከቤትም አልወጣችም፣ የትም አልሄደችም። በመሀል ሀይሚ ራሱ ሳቋ ያመለጣት ተቸግራ ሀይሚ መችሽ እና ብሩኬም እንደዛ ይመች። ግን ቤተሰብ አትሳደው በፈጣሪ የምር ላይቭ ላይ ራሱ ሲገቡ እጥብ ስጥት እኮ ነው የምታደርጓቸው። አንዳንድ አበባ ለቃቅሞ ለቤት ኪራይ ይሆናቸዋል። ኧረ በፈጣሪ ኧረ እንዴት ነው አፍ ሲከፈት አሚሮ ይለካል የሚባል ነገር አለና
ቤተሰቦቻቸውን አታሳቁ፣ ፋሚሊ አታሳጧቸው። በሀይሚና በብሩኬ ዙሪያ ገብተው ለማለየት የሚሞክሩ ሰዎችን አሁን ይዝም አልልም፣ ግን ደግሞ ቤተሰብ ለምን ወታችሁ አልተናገራችሁም ብዬ አልሳደብም። እንዴ ምንድን ነው ማወቅ ያለባችሁ? ስራ እየሰሩ ነው፣ ሁሉም ይስሩበት። እኛም ደግሞ እንደ ስራው አስተያየት እንሰጣለን። 4 ነጥብ